እነዚህ ደግሞ የምታያቸው በጣም እጅግ በጣም ቅንጡ መኖሪያ ቤቶቻችን ናቸው ማለት ነው። መኖሪያ ቤቶቹ የተለያየ ፋሲሊቲ ያላቸው ናቸው። ለጂም፣ ስፓ፣ ስዊሚንግ ፑል፣ የከርሰ ምድር ውሃ፣ እነዚህ ሁሉ አሚኒቲዎች አጠቃለን በቦሌ መድኃኔዓለም ዲማ ሆፕ ሪል ስቴት ይህን የመሰለ አፓርትመንት እየገነባን ነው የምንገኘው። ይሄ በመሀላቸው የሚያልፈው ደግሞ ስማርት ሮድ ነው የሚባለው። ስማርት ሮድ ማለት ከእንግሊዝ ኤምባሲ እስከ ኤርፖርት ድረስ የሚወስድ እጅግ በጣም ዘመናዊ መንገድ ነው የሚሆነው። የእኛ አፓርትመንት የሚያልፈው በአጋጣሚ እሱ ነው የሚሆነው፣ እዛ ላይ ነው የሚሆነው ማለት ነው። ታዲያ መኖሪያ ቤቶቹ ከባለ አንድ መኝታ እስከ ባለ 4 መኝታ ናቸው። ባለ 1 መኝታም አለ፣ ባለ 2ም፣ ባለ 3ም፣ ባለ 4ም በተለያየ ካሬ አማራጭ እየሸጥን ነው የምንገኘው በቦሌ መድኃኔዓለም። በቦሌ መድኃኔዓለም ምናልባት ለኢንቨስትመንትም በጣም ተመራጭ ነው። ለመኖሪያ ደግሞ መሀል ከተማም ስለሆነ የንግድ ሱቅ ወይም ደግሞ መኖሪያ ቤት ለምትፈልጉ ከስተመሮቻችን ይሄ ትልቅ እድል ነው የሚሆነው። ታዲያ በ25% ቅድመ ክፍያ ወይም ደግሞ ሙሉ ስትከፍሉ ከ20% ጀምረን ሙሉ ቅናሽ እያደረግን ነው የምንገኘው አሁን በቦሌ መድኃኔዓለም ያለው ሳይታችን ማለት ነው። መኖሪያ ቤቶችን ደግሞ በ20% ቅድመ ክፍያ አሊያ ደግሞ ሙሉ ስትከፍሉ 20% ቅናሽ አድርገን እየሸጥን ነው የምንገኘው በቦሌ መድኃኔዓለም። የንግድ ሱቆቹ ማስረከቢያ ጊዜያችን ከ4 ወር በኋላ ነው የሚሆነው። አሁን ላይ ፊኒሽንግ እየሰራ ነው የምንገኘው የቦሌ መድኃኔዓለም ሳይታችን። መኖሪያ ቤቶቹን ደግሞ ከተወሰነ ወር በኋላ የምናስረክባቸው መኖሪያ ቤት አፓርትመንቶች እና የንግድ ሱቆቹ በቦሌ መድኃኔዓለም ዲማ ሆፕ ሪል ስቴት እየሸጠ ይገኛል። ታዲያ በቦሌ መድኃኔዓለም የንግድ ሱቅ ወይም ደግሞ መኖሪያ ቤት አፓርትመንት ኤድና ሞል ፊት ለፊት ዛሬውኑ ገዝታችሁ የግላችሁ ማድረግ ትችላላችሁ ማለት ነው። ይህን ይመስላል ስለ ቦሌ መድኃኔዓለም ሳይታችን። እሺ፣ አመሰግናለሁ። ጥሩ መግለጫ ላይ ሰጠን። እስኪ ወደዚህ ደግሞ እንሂድ። እዚህ አንድ ቆንጆ ዲዛይን እያየው ነው። ስለዚህ እስከ ትንሽ ነገር በላን። ይሄኛው ዲዛይን ደግሞ ሾላ ወይም ደግሞ ሱማያ መስጊድ አካባቢ ዲማ ሆፕ ሪል ስቴት እያስገነባ ያለው እጅግ በጣም ቅንጡ አፓርትመንት ነው የሚሆነው። G+20 የሆነ አፓርትመንት ነው። 3 ቤዝመንት ፓርኪንግ፣ ጂም፣ ስዊሚንግ ፑል ይኖሩታል። ይህ አፓርትመንት ከግራውንድ እስከ 4ኛ የንግድ ሱቆች ናቸው የሚሆኑ። የንግድ ሱቆቹ ከ17 ካሬ ጀምሮ ከግራውንድ እስከ 4ኛ ድረስ በሽያጭ ላይ ያለ ነው። መኖሪያ ቤቶቹ ደግሞ ባለ 2 መኝታ እና ባለ 3 መኝታዎቹ እዚህ ለሽያጭ ክፍት ናቸው። በ15% ቅድመ ክፍያ አለ ደግሞ ሙሉ ስትከፍሉ እስከ 20% ቅናሽ አድርገን እነዚህ ቤቶች እየሸጥን ነው የምንገኘው በሾላ ማለት ነው። ሱማያ መስጊድ ፊት ለፊት ነው ያለው አፓርትመንቱ። ታዲያ የንግድ ሱቅ ወይም ደግሞ መኖሪያ ቤት አፓርትመንት ከሲግናል ወረድ ብሎ ወይም ደግሞ ሱማያ መስጊድ ፊት ለፊት የግላችሁ ማድረግ ትችላላችሁ። የንግድ ሱቆችንም መኖሪያ ቤት አፓርትመንቶችንም ይሄ አስፋልት ዳር ያለ አፓርትመንታችን ነው። እንደምታዩት ይሄ